በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የልዑል እግዚአብሔር ቤተሰቦች፣ የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። ባላችሁበት ስፍራ ሁሉ ሰላምታዬ ይድረሳችሁ። እንደምን አላችሁ? የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በእናንተም በዘመዶቻችሁ ሁሉ ላይ አድሮ ይኑር። በሀገራችንም ላይ አድሮ ይኑር። በዚች ሰዓት የሱን ተስፋ እንድንሰማ የሱን ቃል እንድናደምጥ ይህንን ጊዜ ሰጠን ኃያሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ እንደ አምላካችን ቅዱስ ፍቃድ የዓለም ብርሃን ቅዱስ ጳውሎስ፣ የአሕዛብ ብርሃን ቅዱስ ሐዋርያ ጳውሎስ የቆሮንቶስ ክርስቲያኖችን በመከረበት፣ ባስተማረበት፣ በገሰጸበት መልእክቱ ሁለተኛ መልእክቱ ላይ ወደ ቆሮንቶስ ሰዎች በጻፈው ምዕራፍ 4 ቁጥር 17 እና 18 ላይ የተመረኮዘ ሲሆን ርዕሳችን የሚሆነውም የጊዜያችን መከራ የሚፈታበት ምስጢር በሚል ይሆናል። የጊዜያችን መከራ የሚፈታበት ምስጢር። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ለእኔም ሐዋርያው እንዳለ የቃሉን ደጅ እንዲከፍትልኝ ጥበቡንና ማስተዋሉንም እንዲያድለኝ ሁላችሁም በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ልናችሁ በሰማያት ይኑር። የእግዚአብሔርን ቃል ደስ በሚያሰኙ ጆሮዎች አድምጡ። የጊዜው መከራችን የሚፈታበት ምስጢር። ብዙ ጊዜ አብዛኛው አሁን ህዝባችን ወገናችን እድሜውን ሙሉ መከራ ሲያይ፣ ጭንቀት ሲያይ፣ ፈተና ሲያይ፣ ሞት ሲያይ፣ ህመም ሲያይ፣ ደዌ ሲያይ፣ ረሃብ ቸነፈር ሲያይ፣ መጠላላት መነካከስ ሲያይ፣ በዛ ላይ የኑሮ ውድነት ሲያስጨንቀው፣ ልጆቼን ምን አበላለሁ ሲል፣ የቤት ኪራይ ምን እከፍላለሁ ሲል፣ ነገንስ እንዴት ሆናለሁ ሲል
ስለ ዘመዶቹ ሲጨነቅ፣ ስለ ታመሙ ወገኖቹ ሲያለቅስ ይህ የተለመደ የዕለት ኑሯችን ሆኗል። ኤርምያስ ነቢይ በሰቆቃው አክሊል ከራሳችን ወድቋል ወዮልን ይላል። በሌላም ስፍራ አይኖቻችን ወደ ከንቱ ረዳቶቻችን ሲመለከቱ ያን ጊዜ ጠፍተናል ይላል። ስለዚህ ዛሬ ላለብን መከራና ጭንቀት የጊዜው መከራችን የሚፈታበት ምስጢር ምን እንደሆነ የምታውቁት ቢሆንም ማስታወስ ግን ግድ ይላል። ሰው አስታዋሽ ነው፣ አስታውሳችኋለሁ። ሰው አሳሳቢ ነው፣ አሳስባችኋለሁ። በልባችሁ ግን ቃሉን አድርጎ ወደ ተግባር ተለውጡት ዘንድ የሚያደርግ አምላክ መንፈስ ቅዱስ ነውና በእኔም በባሪያው በእናንተም በሁላችሁ ላይ ይደር። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እና 18 ላይ የተጻፈው የእግዚአብሔር ቃል በሐዋርያው በቅዱስ ጳውሎስ የተነገረው እንዲህ ይነበባል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። የመከራችን ፍጻሜ፣ የሐዘናችን ማብቂያ፣ የእንባችን መታበሻ፣ የጭንቀታችን መወገጃ ምስጢሩ እዚህ ጋር ተቀምጧል። ቅዱስ ጳውሎስ ነው የሚያስተምረን፣ ሐዋርያው ነው የሚነግረን ደግሞ የአምላኩን የኢየሱስ ክርስቶስን ወንጌል ነው። የአባታችን የአምላካችንን ቃል ነው። መንፈስ ቅዱስ የገለጠለትን ነው። ልብ በሉ። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ እግዚአብሔር በደሙ የዋጃችሁ እናንተ የኦርቶዶክስ ልጆች፣ ሌሎችም ይሄን ድምጽ የምትሰሙ ሁለት ነገሮች እዚህ ጋር ልብ በሉ። አንድ የማይታይ፣ ሁለት የሚታይ። የዚህም ደግሞ የሚታየው የጊዜው የማይታየው ግን የዘላለም መሆኑን ነው። የማይታይ ያለ የዘላለም ነው፣ የሚታይ ያለ የጊዜው ነው። ቅዱስ ጳውሎስ ቀላል የሆነ የጊዜው መከራችን ነው ያለው። ቀላል ነው ያደረገው። ሐዋርያት እስከ ሞት ድረስ እንኳን ሲጓዙ ሲሄዱ ቀላል መከራ ብለውታል። ምክንያቱም ወዴት እንደሚሸጋገሩ ያውቁታል። ቅዱስ ጳውሎስ ሊሄድ ከአምላኬ ጋር ልኖር ናፍቃለሁ ይላል፣ ከሁሉ ይልቅ ይሻላልና። በምድር ሕይወታቸው ነቢያት፣ በምድር ሕይወታቸው ሐዋርያት፣ በምድር ሕይወታቸው ሰማዕታት፣ በምድር ሕይወታቸው ጻድቃን ብዙ መከራን፣ ብዙ ፈተናን፣ ብዙ ስቃይን
ቀላል ብለው የጊዜው መከራ ብለው ተቀበሉት። ብዙ ጊዜ የምገልጽላችሁ በረከቱ የጸሎቱ በረከት በኔም በእናንተ ላይ ይደርና ቅዱስ አባት ቶማስ ዘመርዓስ ነው። ቶማስ ዘመርዓስ ለጣዖት ካላጠንክ ብለውት 22 ዓመት ሙሉ ከጁና ከግሩ እየቆረጡ ለጣዖት ያጥኑ ነበር። ዛሬስ አትክድም እያሉት እጆቹ አልቀው እግሮቹ አልቀው አምላኬን አልክደውም ይል ነበር። ይሄ ጊዜያዊ ነው። ዘላለማዊ ዓለም አለ። ይሄ የሚታይ ነው፣ ጠፊ ነው። የማይታይ ዘላለማዊ አለ ብሎ በማይታየው አምላክ ጸንቶ የኖረ ቅዱስ ነው አባ ቶማስ። በረከቱ በኔም በእናንተ ይደር፣ የአምላኩ በረከትም አይለየን። እንዲህ ነው የተቀበሉት ክርስቲያኖች። በዚህ ነው የኖሩት። ሰማዕታት በዚህ ነው የኖሩት፣ በተጋድሎ ነው የኖሩት። ለዚህ ነው የቅዱሳን የሰማዕታት መጽሐፋቸው ምን ተብሎ ነው የሚጠራው? መጽሐፈ ገድል ተብሎ ነው የሚጠራው። ገድል ነው፣ የተጋድሎ ህይወት ነው። እናንተም ዛሬ ክርስቲያኖች ክርስቲያን በመባላችን ማተብ በማሰራችን ቤተክርስቲያን በመሄዳችን እምነታችን አጥብቀን በመያዛችን በርካታ የሆኑ ፈተናዎች፣ መከራዎች፣ ስቃይ በእኛ ላይ ሊመጣ ይችላል። በቃል የተሰለፉብን አሉ፣ በሰይፍ የተሰለፉብንም ይኖራሉ። ስለዚህ ይሄን ሁሉ መከራ ስለ ሀገራችንም ይሁን ስለ ቤተክርስቲያናችንም ይሁን ስለ ሰው ልጆች ሁሉ ይሁን ስለምንም የሚመጣውን መከራ ምስጢሩ መፍቻው ቁልፉ ምንድነው ስንል እዚህ ቅዱስ ጳውሎስ የገለጠልን አብይ ነገር ነው። ምንድነው ያለው ሐዋርያው? ቀላል የሆነው የጊዜው መከራችን እንደውም የክብርን የዘላለም ብዛት ከሁሉ በላይ የሆነውን ያደርግልናል ያለው። እንደውም መከራችን በረከት ያመጣልናል ያለው። ፈተናችን በረከት ያመጣልናል ያለው። ስቃያችን በረከትን ያመጣልናል ያለው። ስለዚህ እግዚአብሔር ደግ ነገርን ለልጆቹ ያሰናዳል። ሁሉ ጊዜ ጨለማ አይሆንም፣ ፀሐይ ይወጣል። ሁሉ ጊዜ ዶፍ አይዘንብም። ደመናው ይገፈፍና የብርሃን ደመና ይወጣል። ሁሉ ጊዜ ለቅሶ አይሆንም፣ ሳቅ ይደረግልናል። እግዚአብሔር ሳቅን አደረገልኝ አለ አብርሃም። ሚስቱም ሳራ ይሄንኑ ደገመች። እንደውም ራሷ ሳቀች ተወልጃለች ስትባልም በርጅና በኋላ እግዚአብሔር ሳቅ አድርጎልኛልና ብላ የልጇን ስም ብላ ጠራችው ይስሐቅ። የአብርሃም በረከት፣ የሳራ ረድኤት፣ የይስሐቅ ጸጋ በእናንተ ላይ ይደር። ተመልከቱ፣ ሳቅ አድርጎልኛል እግዚአብሔር። ያችን ሰዓት መጠበቅ አንችልም። ትቸኩላላችሁ፣ ትጣደፋላችሁ፣ በራሳችሁ ታስባላችሁ። ቅዱስ ጳውሎስ አሁን የሚነግረን ግን ምንድነው? የሚታየውን ባንመለከት የማይታየውን ብናይ ማለት ነው። የሚታየው የምድር ስልጣን፣ የሚታየው የምድር ሰው፣ የሚታየው ጊዜያዊ፣ የሚታየው የምድር ነገር ሁሉ ነው። የማይታየው እግዚአብሔር የሚሰራውን ማየት አልቻልንም። ትምክታችሁ ሰው ሆኗል። በሰው የሚታመን ርጉም ነው ያለው መጽሐፍ ቅዱስ። ብዙ ጊዜ ይሄ ነው ቀደም ያልኳችሁ። ይሄን ሁሉ አመታት ጭንቀት ውስጥና መከራ ውስጥ ስንወድቅ አንዳንድ ጊዜ ወደ እግዚአብሔር ቤት ሄደን እንጸልያለን። አዎ ምህላ እናደርሳለን። አዎ ቁጭ ብለን ስናወራ ግን ስለ እግዚአብሔር ድንቅ ነገር ሳይሆን የምናወራው እከሌ አሁን እንዲህ ያደርጋል፣ እከሌ እንደዚህ ትሰራለች፣ እከሌ ተሾመ፣ እከሌ ተሻረ፣ በዚህ በኩል እከሌ ሊገባ ነው፣ በዚህ በኩል እከሌ ሊወጣ ነው ብለን ነው የምናወራው። በማይታየው ታምነን እግዚአብሔር ይሰራዋል የምንል የተባረካችሁ ናችሁ፣ የተቀደሳችሁ ናችሁ። እግዚአብሔር ያደርገዋል፣ እግዚአብሔር ይሰራዋል። ከዚህ በፊት ምን ብያችኋለሁ? እግዚአብሔር ምን አለ እንበል። እከሌ ላይ ምን አለ እንትና እንደዚህ ያቀረበ፣ በዚህ በኩል እንደዚህ የዜና አውታሮች የሶሻል ሚዲያ እነሱን ሰው ሲጠቅስ የሚውለው እግዚአብሔር ምን አለ? ምን አለ እግዚአብሔር? ምን አለ ወንጌሉ? ምን አለ የነቢያቱ ቃል? ይሄን ብንሰማ ይሄን ብናውቅ ወገኖቼ መንገዳችን ሁሉ የተሳካ ነው የሚሆነው። እግዚአብሔር የተሳካ ነው የሚያደርገው መንገዱን። ዓላማው ሁሉ እግዚአብሔር ከኛ ጋር ከሆነ ቅዱስ ነው የሚሆነው። መንገዳችን ሾክ የለውም እግዚአብሔር ካለ። ሾክ ቢኖረው ሾክ ይወገዳል። መንገዳችን ባህር አይሆንም እግዚአብሔር ካለ ባህሩ ይከፈላል። መንገዳችን ዳጥ አይሆንም፣ ድጥ አይሆንም፣ ጨለማ አይሆንም፣ ጭጋግ አይሆንም። እግዚአብሔር ካለ ብርሃን ነው፣ ብርሃኑን ያበራልናል።
የማይታየው እግዚአብሔር እኮ ነው። የማይታየውን እሱም ብትመለከቱ ነው እኮ ቅዱስ ጳውሎስ የሚነግረን። የሚታየውን አለ። አንዳንድ ሰው በሚታይ ባለስልጣን፣ በሚታይ መሳሪያ፣ በሚታይ ገንዘብ ይመካል። እግዚአብሔር ደግሞ በፈረስ ጭን አይመካም፣ አጥብቆ በሚይዝም አይመካም። እንደውም የሚመካ በእግዚአብሔር ይመካ። እግዚአብሔር ኃያል ነው። እግዚአብሔር ድንቅ ሥራ ይሰራል። ጳውሎስ ሐዋርያ ቅዱሱ የሚነግረን የጊዜው መከራችን መፍቻ ምስጢሩ ቁልፉ ምንድነው ካልን የማይታየውን እግዚአብሔርን እሱም የዘላለም ነውና የዘላለሙን አምላክ እግዚአብሔርን ብናይ የዘላለም ጸጋ፣ የዘላለም ሰላም፣ የዘላለም በረከት፣ የዘላለም ረድኤት፣ የዘላለም ሕይወት፣ የዘላለም ሰላም ይሰጠናል። ክብርና ምስጋና ለስም አጠራሩ ይድረሰው። ይሄንን ነው ሐዋርያው የሚነግረን። ይሄንን ነው መጽሐፍ ቅዱስ የሚነግረን። ይሄንን ነው ራሱ ባለቤቱ እግዚአብሔር የነገረን። ወገኖቼ የጊዜው መከራችን ቁልፍ መፍቻ ምስጢሩ እግዚአብሔር ብቻ ነው። ለጊዜው ያለው ጠፊ ነው። የሚታየው የጊዜው እዩ። ምድራችን ላይ እዩ እስቲ ዘላለማዊ ሆኖ የሚኖር ማን ነው? ማን ነው ዘላለማዊ ሆኖ የሚኖር? ነገሩ ትምህርት አይሆነንም። የትላንቱ ትምህርት አይሆናቸውም። ዛሬ ያሉ ባለስልጣኖች የትላንቱ ትምህርት አይሆናቸውም። ነገ የሚመጣውም የዛሬውን ትምህርት ካላደረገው ይጠፋል። ዓለም እንደዚህ ነው የምትሆነው። ብዙ ሰው ግን አላስተዋለውም። ደስም ላይለው ይችላል። ዘላለማዊ ነህ ቢባል ደስ ይለዋል። እንደ ናቡከደነጾር አንተ እኮ ዘላለማዊ ነህ፣ ርዕሱ ዘወርቅ የተባልክ አንተ ነህ አሉት። ሐሰተኞች ሰዎች መጡና ስተው አሳሳቱት፣ ክደው አስካዱት። ናቡከደነጾር በአቅለ አዱራን 60 ክንድ የሚሆን የራሱን ምስል ጣዖት አምላክ ነኝ ብሎ አቆመ። ዘላለማዊ ነህ አሉት። የሚታየው ናቡከደነጾር፣ ጊዜያዊው ናቡከደነጾር ግን የዘላለም አይደለም። የዘላለም እግዚአብሔር ብቻ ነው። ተስማማላችሁ ሁላችሁ? እግዚአብሔር ብቻ ነው የዘላለም አልፋ ኦሜጋ እሱ ነው። የመጀመሪያውም የመጨረሻውም እሱ ነው። ለመጀመሪያነቱ መጀመሪያ የሌለው፣ ለመጨረሻነቱ መጨረሻ የሌለው እርሱ ነው። ትላንት ነበር፣ ዛሬ ነበር፣ ነገም የሚኖር እሱ ብቻ ነው። አዎ መኑ ይመስልህ ከምና አማልክት እግዚኦ፣ ከአማልክት እንኳን የሚመስልህ ማንም የለም፣ አማልክት ተብለው ከተመለኩት እንኳን። ስለዚህ ሐዋርያው የሚነግረን የማይታየውን እሱን ብንመለከት ጸጋ በረከታችን የበዛ ነው አለ። ሰላማችን የበዛ ነው አለ። ክብራችን የበዛ ነው አለ። ያውም የዘላለም ነው አለ። የዘላለም። ስለዚህ የሚታየው ግን የሚጠፋ ነው። የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን ወደ ክብር ይለወጣል ነው ያለው። ለዚህ ነው የረዘመብን። አንዳንዴ ብዙ ጊዜ ምን እንለዋለን? ምንድነው ሀገራችን የእግዚአብሔር ሀገር ነች፣ ኢትዮጵያ የእግዚአብሔር ሀገር ነች፣ ይሄ ሁሉ ጸሎት ይደረጋል፣ በዛ ጸንተናል ወይ? ከጸሎቱ በኋላ ህይወታችን ያው ነው ወይ? ከምህላው በኋላ ህይወታችን ያው ነው ወይ? እኛስ ሰዎች በወደቁበት አልወደቅንም ወይ? ሌላውን በመናማበት እኛስ አልወደቅንም ወይ? ሌላውን በመነቅፍበት እኛስ አልቆሸሽንም ወይ? ጭራሽ እግዚአብሔር እናውቀዋለን የምንል እኛ ወገኖቼ እንዲህ አይነት ተስፋ እየሰጠን እግዚአብሔርን እሱም ብቻ ይዘን ተጉዘናል ወይ ብለን መጠየቅ ይገባል። የክርስቲያን ህይወቱ ይሄንን ነው የሚነግረን። ስለዚህ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛው ምዕራፍ 4 ቁጥር 17 ቁጥር 18 የሚነግረን ይህንን ነው። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። የማይታየው እግዚአብሔር ዘላለማዊ አምላክ ነው። የሰው ልጆች እስቲ የእግዚአብሔርን ደግነቱን ገና የመጀመሪያ ስንፈጠር ያለውን ብቻ እንኳን እስቲ ተመልከቱት። እግዚአብሔር ይግለጥላችሁ፣ ያሳያችሁ። እሁድ ቀን ፍጥረት ፈጠረ። አራቱን ባህሪያት መላእክትን ሰኞ ፈጠረ፣ ውሃውን ከፋፈለው። ማክሰኞ ፈጠረ፣ የሚበላውን አደረገ። እስካሁን ሰው አልተፈጠረም። ምግብ ተደረገ። ምድር ሳይዘሩባት አበቀለች። ተአምር ነው። ሮብ ቀን ፀሐይ፣ ጨረቃ፣ ከዋክብት ምድር ላይ መጡ። ሐሙስ እንደው በቃ የሚበላው በአየርም በባህርም ያለው የማይበላውን ፍጥረት ተፈጠረ። ሁሉ ነገር ተደረገ። እንደው ከብቱም በጉም ሁሉም
ከተፈጠረ በኋላ ዓርብ ሁሉም ፈጥሮ እኛን ፈጠረን። ከዛ ደግሞ ምን አለን? ሲፈጥረን በራሱ አምሳል በራሱ አርአያ ይደንቃል። ከዛ እንደገና ደግሞ እጅግ የሚገርመው ነገር ምንድነው? ባረከን። ተመልከቱ፣ ሁሉም የተባረከ ነው፣ እግዚአብሔር ፈጥሮታል። ግን የሰው ልጅ ባሪያውና በአምሳሉ ተፈጥሮ ራሱ ቃሉ እንደሚለው እግዚአብሔር ባረካቸው፣ ወንድም ሴትም አድርጎ ባረካቸው፣ ቀደሳቸው፣ ገዢ አደረጋቸው። ከዚህ ክብር ነው ይወደቅ ነው፣ ከዚህ ክብር ነው ያነስ ነው። የማይታየውን እግዚአብሔርን የፈጠረን እግዚአብሔርን ተስፋ አላደረግንም። በምድራዊ ተመካን፣ በጊዜያዊ ነገር ተመካን። ስለዚህ ነው የችግራችን ቁልፍ የጠፋብን፣ መፍትሄው የራቀን። የጊዜው መከራ ሐዋርያው ጳውሎስ ቀላል መከራ ብሎ የገለጸው ወገኖቼ፣ ይሄ ቀላል የተባለው መከራ ለኛ ቀላል አይደለም። አዎ ልክ ነው፣ ከባድ ነው፣ ስቃይ ነው። እነሱ አቅለውት የሰማውን ስላዩ ነው ቀላል የሚሉት፣ የሰማውን ስለሚያውቁት። እኔና እናንተ ደግሞ ከደመና በላይ አናይም፣ ከሰማይ በላይ አናይም፣ የሰማዩ አይታየን። ስለሞቱ ዘመዶቻችን እንኳን ስናለቅስ ነው የምንኖረው። እነሱ እኮ በገነት ነው ያሉት። ምን ነው ለምን ያለቅሳሉ? ቢጸልዩ ይሻላል እኮ ነው የሚሉን። እኛ ግን እናለቅሳለን። ወደ እግዚአብሔር የሄዱት ሰዎች እኮ ለስላሴ ሰግደዋል፣ ለድንግል ማርያም ሰግደዋል። በገነት እኮ ነፍሳቸው ተቀምጣለች ከቅዱሳን ጋር። እኛ ግን እናነባለን። ሐዋርያት ይሄንን ያውታል፣ ከላይ ያለውን ይመለከቱታል፣ የዘላለሙን ያውታል። የማይታየው እግዚአብሔር ምስጢርን ገልጾላቸው አሳይቷቸዋል። እና አቡነ ተክለ ሃይማኖት ሄደው ከ24ቱ ሊቃነ ካህናት ጋር ከ24ቱ ቄሶች ጋር በሰማይ ሲያጥኑ እኮ አይተው ነው። ሁሉ ነገር እኮ በምድር ላይ ተራ ነው፣ ቀላል ነው አለና አቡነ ተክለ ሃይማኖት እኮ በግራም በቀኝም የሚወጋ ጦር አድርገው 22 ዓመት ሙሉ በአንድ እግራቸው ቆመው ይጸልዩ ጀመር፣ እሳቸውን እየወጋ። እኔና እናንተ አንፈልግም፣ ቆመን መጸለይ አንፈልግም። አይደለም ጦር እንዲወጋን። ኧረ የምን ጦር? ጫማ አውልቆ ቤተክርስቲያን መግባት የከበደ ትውልድነ እንዴ! እውነቱን ስንነጋገር እኮ እንደዚህ ነው እኮ የሆነው። እና አቡነ ተክለ ሃይማኖት እኮ መከራው ሁሉ ቀላል አድርገውታል። 22 ዓመት በአንድ እግር ቆሞ በጦር እየተወጉ እግራቸው ተቆርጦ፣ የሚገርማችሁ እግራቸው ተቆርጦ ሲወድቅ ጦሩ እየወጋቸው ቀላል ነው። የዘላለሙ ይታያቸዋል። የማይበሰብሰው፣ የማይቆረጠው፣ የማይወድቀው፣ የማይደማው ክርስቶስ የሚሰጣቸው ክብር፣ በገነት በመንግስተ ሰማያት ያለው ጸጋ ይታያቸዋል። ስለዚህ ምንም አይመስላቸው፣ ቀላል ነው። ለኔና ለእናንተ ግን እንዳልኳችሁ ቀላል አይደለም። አልቻልንም፣ ገና አልለመድንም። በቃ ወዮታ ነው። እንደውም እግዚአብሔርን ይክዳል አንዳንድ ሰው። እንዴት እንዲህ ይሆናል? እንዴት ቤተክርስቲያን ይቃጠላል? እንዴት ካህናት ታረዳሉ? እንዴት ክርስቲያኖች ይገደላሉ? ወይም ደግሞ እንዴት ሰው ልጆች ይሞታሉ? ስለ ሁሉም ነው የምናስበው እኛ ኦርቶዶክሳውያን። ለኦርቶዶክሱ ብቻ አይደለም፣ ለሁሉም እናስባለን። ማንንም አይሙት ነው የምንለው ሁሉ ጊዜ፣ ማንም አይሙት። እግዚአብሔር ሰላሙን ይስጠን ለሁላችንም። ለነ አቡነ ተክለ ሃይማኖት ግን ቀላል ነው። ለነ ቅዱስ ጊዮርጊስ ቀላል ነው። ለነ ቅዱስ ጳውሎስ ቀላል ነው። ለኔና ለእናንተ ከባድ ነው። አናይማ፣ አይናችን ከደመና በላይ የሚያየው ነገር የለም። የሞቱ ዘመዶቻችን የት እንዳሉ አናቅማ። ጥርጥር ላይ ነው ያለኸው፣ ገና ጥርጥር ላይ ነው ያለሽው። በገነት ተቀምጠው በእግዚአብሔር ዙፋን ሰግደው ለስላሴ ሰግደው መላእክትን አይተው ከመላእክት ጋር ደስ ብሏቸው እያመሰገኑ በገነት ዛሬም ገናኛ ጭንቀት ላይ እግዚአብሔርን ክፉ የምታረጉ ሰዎች አላችሁ። አንዳንድ ሰዎች እግዚአብሔርን ጨካኝ የምታረጉ። መሐሪ አምላክ ነው። በ40ና በ80 የተጠመቅናት ጥምቀት እኮ ወደ መንግስተ ሰማያት የምታገባ እኮ ናት። የተቀበልነው ስጋውና ደሙ እኮ የዘላለም ሕይወት ነው። ምንም በኃጢአት ብንቆሽሽ በጽድቃችን አይደለም ገነት መንግስተ ሰማያት የምንገባው፣ በእግዚአብሔር ቸርነት በየዕለቱ ይቅር በለኝ ብለን በየዕለቱ የምንደግማት አቡነ ዘበሰማያት ህድግ ለነ አበሳነ ወጌጋዬን እኮ ነው የምንለው። በየዕለቱ ያንን የሚቀበል ቸር አምላክ ነው ያለን። እኛ ክፉ ስለሆንን እግዚአብሔርንም ክፉ አድርገነዋል። እኛ ጨካኝ ስለሆንን እግዚአብሔርን ጨካኝ አድርገነዋል። አንዳንድ ሰባኪዎችም ጨካኝ አድርገው ሰብከውታል እግዚአብሔርን፣ መሐሪውን እግዚአብሔርን፣ ይቅር ባይ እግዚአብሔርን፣ ሩህሩህ እግዚአብሔርን፣ ምሕረቱ የበዛውን እግዚአብሔርን። በቀኙ የተሰቀለውን ሽፍታ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ አስበኝ ሲለው ዛሬ ከኔ ጋር በገነት ትኖራለህ ያለው ከዚህ በላይ ምን ይንገረን? ከዚህ በላይ ምን ያስተምረን? ከዚህ በላይ ምንድነው ሊነገረን የሚገባው? ዛሬ ከኔ ጋር በገነት ትኖራላችሁ ነው እኮ ያለን። ዛሬ በቃ ይቅር በለኝ ብለን ስንጸልይ እኮ የገነት ዜጎች ነን፣ የመንግስተ ሰማያት ልጆች ነን። ጥምቀትን የተጠመቅናት ለዛ ነው። ስጋው ደግሞ የተቀበልነው ለዛ ነው። የጊዜውን ኃጢአታችንን ይደመስሰዋል። ንስሐ መግባት፣ ይቅር በለኝ፣ ማልቀስ፣ መንበርከክ። አሁን
ይህን ትምህርት ሰምታችሁ አቡነ ዘበሰማያት ብቻ ደግማችሁ ማረኝ ብትሉት እግዚአብሔር ይፍታ ምሕረቱን ይልክልናል ወገኖቼ። ይሄ ነው የኛ አምላክ። ስለዚህ ለዚህ ነው ስለማይገባን ነው የሚመጣው መከራ ሁሉ በቃ አስደናቂ አድርገን አስደናቂ የምናደርገው። ቅዱሳን አይደነቁበትም። እየዘለሉ ነው ሞት ውስጥ የሚገቡት። እሳት ነዶ እኮ እየዘለሉ በኢየሱስ ክርስቶስ አምናለሁ እያሉ ነው የሚገቡት። ወደ ሰይፍ ስለት እኮ ነው የሚሄዱት። አሁን ያለ ትውልድ ግን አልገባውም። ወንጌል አልገባው፣ መጽሐፍ ቅዱስ አልገባው፣ የአባቶች ገድል አልገባው፣ የቅዱሳን ገድል አልገባው። ለዚህ እኮ ነው መፍትሄው የጠፋን። ለዚህ እኮ ነው ሁሉ ጊዜ ስናማር ተመስገን ሳንል እንደ እስራኤል በምድረ በዳ መና ያወረደ ሲመግባቸው ይሄማ ከምድር ብቅ ከሰማይ ዝቅ ቢል ተራራ ስለሆነ ነው መና ያወረደው እንጂ ቆላ ቢሆን እኮ መና አይወርድም አሉ። ምን አይነት ልብ ነው ያላቸው? ሙሴ ይዛቸው ቆላ ወረዳ ነው። ቆላ ወረዱ፣ መና ወረደ፣ ምግቡ መጣ ሰጣቸው። እንደዛ ሆኖ ደግሞ አሁንም ያሙታል እግዚአብሔር። ያልታደሉ ባፋቸው እየበሉ ባፍንጫቸው ትል እየሆነ ወጣ። እግዚአብሔር ሲቆጣ እንዲህ ነው የሚያጉረመርም ትውልድ፣ መከራ የሚያበዛ ትውልድ። አሁን ብዙ የኦርቶዶክስ ልጆች አስተውላችሁ መጓዝ አለባችሁ። የሚመጣብን መከራ በጸጋ እንቀበለዋለን፣ በመዋደድና በፍቅር ግን ለስራ እንነሳለን። የሚመጣብንን መከራ ሁሉ በክርስቶስ እንችለዋለን፣ ለቀና ስራ ደግሞ እርስ በርስ እንፋቀራለን። ይሄንን ነው ማድረግ። ወሬ ማድመቅ፣ የሶሻል ሚዲያ መጫወቻ መሆን፣ ጆሮን ማበላሸት፣ አይንን ማበላሸት፣ ልቡናን ማቆሸሽ፣ በከንቱ ቃላት ከእግዚአብሔር መጣላት ነው። የማይታየውን ተስፋ እናድርገው አለ ቅዱስ ጳውሎስ። የሚታየውን አይደለም የማይታየውን። የማይታየው እግዚአብሔር የዘላለሙን ይሰጣል አለ። ያ የሚታየው ግን ጊዜያዊ ነው አለ። በጊዜያዊ ነገር ላይ መመካት ከፈለጋችሁ ተመኩ። ጊዜያዊ ሆኖ በጊዜው ያልፋል። ዘላለማዊው ግን የማይታየው እግዚአብሔር ነው። አብርሃም የማይታየውን እግዚአብሔርን ተስፋ አደረገ። ናውጣ ሲለው እኮ በመጀመሪያ ከከላውዲዮን ጠራው፣ ወደ ካራን አገባው፣ ከካራን ጠራው፣ ከነአን አገባው። ቅሌን ጨርቄን አላለም አብርሃም። የሚጠራው አለ የታመነ መሆኑን አውቆ ወጣ ነው የሚለው። ዕብራውያን ምዕራፍ 11 ላይ ስለ እምነት ሲነገር ተመልከቱት። ቁጥር 8 ላይ ስታዩ እንደውም መጻተኛ ሆኖ ኖረ ነው የሚለው። እግዚአብሔር የሰራትን ከተማ እየጠበቀ ይላል። የማይታየውን እያየ ጠበቀ። የማይታየውን ተስፋ እያደረገ ጠበቀ። የማይታየው እግዚአብሔር ግን ዘፍጥረት ምዕራፍ 12 ላይ ተመልከቱ። ጠራው፣ አብርሃም 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 አለው። እነሆኝ አለ፣ እባርካለሁ። የሚባርኩህንም እንደውም እባርካለሁ። የሚረግምህ ካለ ደግሞ አብርሃም ያንተን ጻድቅነት ያንተን ነብይነት ንቆ የሚንቅ ካለ የሚረግም ካለ ረግመዋለሁ፣ እንቀዋለሁ፣ አጠፋዋለሁ። አብርሃም አንተን ግን ከነዘር እባርካለሁ። እንደውም ባንተ የሚታመኑትን በመልጃህ የሚታመኑትን አምላክ አብርሃም ብለው የሚጠሩኝን ሁሉ እስከ 1000 ትውልድ እምራለሁ አለው። እንዲህ አይነት ቃል ኪዳን ይሰጠው። የማይታየው እግዚአብሔር ይገለጻል እኮ፣ ይታያል እኮ። በስራ እኮ ይታያል። አይታይም ስለተባለ አይደለም። ሰማይን ስናይ የእጁ ስራ ነው። ምድርን ስናይ የእጁ ስራ ነው። ተራራው የእጁ ስራ ነው። ውቅያኖሱ የእጁ ስራ ነው። አራዊቱ የእጁ ስራ ናቸው። እንስሳት የእጁ ስራ ናቸው። አዕዋፍ የእሱ ስራ ናቸው። በባህር ውስጥ ያለው የእጁ ስራ ነው። ሁሉን አድርጓል። ይታያል እኮ እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባውና ስለዚህ የማይታየውን ተስፋ ስናደርግ የዘላለሙን እናገኘዋለን። የሀገራችን የጊዜው መከራችን የችግራችን የቤተ ክርስቲያናችን ፈተና ሁሉ እኛ በማይታየው ከጸናን የበዛና እጅግ የተትረፈረፈ በረከትን ይሰጠን ዘንድ የታመነ ነው። የሚታየው ግን ለጊዜው ነው። እግዚአብሔር የሰጠን ተስፋ ይሄ ነው። የዘላለሙን ቀላል ነው መከራው፣ ታልፉታላችሁ፣ ቀላል ነው፣ ትሻገሩታላችሁ ይለናል ወገኖቼ። በግል ህይወታችሁም ቢሆን መከራና ስቃይ ሸክም የበዛባችሁ የተንገላታችሁ የተጨነቃችሁ በሞቱ ዘመዶቻችሁ ያዘናችሁ በታመሙ ወገኖቻችሁ የተጨነቃችሁ በራሳችሁም የጎደላችሁ ወገኖች የማይታየው አምላክ
የበረከት አምላክ ነውና ጽኑ እንጽና ያኔ ይገለጥልናል በሥራ ይገለጥልናል በበረከት ይገለጥልናል ቤታችሁ ሲሞላ ይገለጣል ሀገር ሰላም ስትሆን ይገለጣል ቤተክርስቲያን ስትጠበቅ ይገለጣል ተፋቀሩ ተዋደዱ የማይታየውን እግዚአብሔርን ተስፋ አድርጉት ዘላለማዊ ነውና የሚታየው ግን የምድሩ ስልጣኑም ገንዘቡም ዝናውም ጉልበቱም ሁሉም ጊዜያዊና ጠፊ ነው የዘላለም አምላክ በሰላም ይባርከን ይጠብቀን ክፉ አይንካችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ ሀብተ ሥጋ ሀብተ ነፍስን ያድላችሁ ድንግል ማርያም በቀኝ በግራ ትቆምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር ተስፋውን የሰጠን እግዚአብሔር በረድኤት አይለየን የምትለምኑትን የልባችሁን ልመና ሰምቶ ይፈጽምላችሁ በጸሎት አስቡን ያላችሁትን ሁሉ በማይዘነጋ ልቡናው ያስባችሁ እግዚአብሔር አምላካችን የማይታየው እሱ በነቢያት በሐዋርያት የተገለጠ ኋላም ራሱ ወርዶ ከድንግል ማርያም ተወልዶ በመስቀል ተሰቅሎ ያዳነን አሁንም የዘላለምን በረከት ያድለን ያድላችሁ ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ክርስቲያኖች ሆይ በየዕለቱ የሚሰጠውን ትምህርት ሌሎችም ይሰሙት ዘንድ አስተላልፉ አዳርሱ ከእግዚአብሔር ቃል ውጪ መፍትሄ የለንም ስለዚህም ሁሉም ሰው እንዲዳረስ አድርጉ አስተላልፉ ተማሩበት ቃሉ ነውና ዳኑበት የሱ ነውና ተፈወሱበት አሜን አምላካችን እግዚአብሔር ሆይ የሰማነውን ቃል በልቡናችን ጻፍልን በአይምሮአችንም ቅረጽልን የጊዜው መከራችን መፍትሄ ቁልፉ የማይታየው እግዚአብሔር ነው አሜን መፍትሄያችን አንተ ብቻ ነህ አሜን